ኢየሱስ ክርስቶስ እውነተኛ አምላክ፣ እውነተኛ ጌታ፣ እውነተኛ ፈጣሪ እንደሆነ መጽሐፋችን ይናገራል። በዛ ጉዳይ ላይ ለምሳሌ የብርሃነ ዓለም ቅዱስ ጳውሎስ አሁን ያነበብከው ላይ እንዲሁም ደግሞ በሌላ መልእክቱ ላይ ብርሃነ ዓለም ቅዱስ ጳውሎስ ምን ይላል? ጌታ ኢየሱስ በስጋ የተገለጠ አምላክ እንደሆነ ተናግሯል ማለት ነው። እና ለምሳሌ ሮሜ ጸሐፊ ብርሃነ ዓለም ነው። ሮሜ 9:5 ላይ ምን ይላል? ቅድም በስጋ እንደመጣ አይናገርም ስላልክ ነው። እና በስጋ እንደመጣ የሚናገረው ይኸው ምናለ አባቶች ለእነርሱ ናቸው እና ከእነርሱም ክርስቶስ በስጋ መጣ አለ። እርሱ ከሁሉ በላይ ለዘላለም የተባረከ አምላክ እንደሆነ ይናገራል ማለት ነው። በስጋ አልመጣም አላለም፣ እንደሱ አይደለም የተባለው። እስኪ ድገም ያልኩትን። በስጋ እንደመጣ ወይ ደግሞ ክርስቶስ ኢየሱስ። እሺ ምንድን ነው ያልከው? ስለዚህ በስጋ መምጣቱ ታምናለህ? አላልኩ፣ እንደሱ አላልኩ። አሁን ማውራት የፈለግሽው ስለ ኢየሱስ ክርስቶስ አምላክነት ነው። ጳውሎስ አምላክ እንዳለው ለኢየሱስ ክርስቶስ ይናገራል። ምን ትያለሽ? መጀመሪያ ይሄንን ታምናለህ? ኢየሱስ ክርስቶስ አምላክ እንደሆነ መጽሐፉ እየተናገረ ነው። ኢየሱስ ጳውሎስ አምላክ ነው ብሎ ይናገራል። ወደ እሱ እንመጣለን፣ ችግር የለውም። በግልጽ ቃል ለኢየሱስ አምላክ አለው ብሎ ጳውሎስ ይናገራል። ምን ትያለሽ? ችግር የለውም፣ ወደ እሱ እንመጣለን። እኔም እዚህ ጋ ክርስቶስ በስጋ እንደመጣ እንዲሁም ደግሞ አምላክ እንደሆነ ይናገራል። ትቀበላለህ? ኢየሱስ ክርስቶስ አምላክ ሌላ ሰዎች እዚሁ ላይ ራሱ ይኸው በስጋ የተገለጠ አምላክ ነው ይልሃል። ትቀበለዋለህ ወይ ነው? መርጠሽ ነው የምትቀበለው የጳውሎስን ንግግር? ናይ ተመልከች፣ አንተ ራስህ መርጠህ ነው የምትቀበለው የጳውሎስን ንግግር። እሱን ነገር እሱን እኔ ያስረዳሃለሁ፣ ችግር የለውም። መጀመሪያ ጌታ ኢየሱስ የተባረከ አምላክ እንደሆነ ትቀበለዋለህ ጳውሎስ እያለህ ነው። ናይ እዚህ ጋር ምን ይላል? አንብቤ ችግር የለውም፣ መለሳለሁ። በሰማያዊ ስፍራ ከፍ አድርግ እስኪ፣ ከፍ አድርገው፣ አነብልሃለሁ። እሺ ከፍ አድርግልኝ። ወዴት አነብልሃለሁ? ወዴት ላንሳልሽ? ከፍ አድርገው፣ ከ3ኛ ቁጥር ወደ ላይ ወይ ደግሞ ከላይኛው። እሺ በእግዚአብሔር ፈቃድ ኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስ ላሉት ምእመን ከእግዚአብሔር ከአባታችን ከጌታችንም፣ ልብ በሉ ጌታችንም ነው ያለው። በነገራችን ላይ ከጌታችንም ከጌታም ይላል። እሺ አንዴ ላምብልህ። ከእግዚአብሔር ከአባታችን ከጌታም ነው የሚለው። ኦኬ ከጌታም ጌታ ማን ያደረገው? እንመለሳለን፣ አይዞህ። ስለዚህ እዛው አድርገው ጌታ ቆይ ማን እንዳደረገው እናያለን። ችግር የለውም። ልትወያይ ነው የገባሽው አይደለ? ወይንስ ልታስተምረን ነው የገባሽው? አይደለም። አሁን እኔ ጌታ ኢየሱስ እውነተኛ አምላክ እውነተኛ ፈጣሪ እንደሆነ ላሳይህ ነው። እውነተኛ ጌታ እውነተኛ ፈጣሪ እንደሆነ ላሳይህ ነው። ባሪያ ነው እነግርሻለሁ። መጽሐፍ ቅዱስ ላይ አገልጋይ ነው፣ ሌላ ነገር አይደለም። ሚዩት አታድርገኝ። እኔ ደግሞ ፈጣሪና ጌታ እንደሆነ ላሳይህ። የመጨረሻ ነው። ይኸውልሽ የመጨረሻ ሚዩቱን አነሳልሻለሁ። ሚዩት አታድርገኝ። ታዳምጫለሽ? ከኔ ጋር ትወያያለሽ ወይንስ ልታስተምርን የመጣሽው? እሺ አሁን እኔ ጌታ ኢየሱስ እውነተኛ አምላክ እውነተኛ ፈጣሪ እንደሆነ ከአንተ ጋር ልወያይህ ነው የመጣሁት። እያነበብሽ እስካለ ድረስ ትጠይቂያለሽ። በምታነቢው ቃል ላይ ጌታ ማን ነው ያደረገው? ላብራራ። ማን ነው ጌታ ያደረገው? እዚህ ጋር ጌታ አደረገው የሚል የለም፣ እዚህ ላይ የለም። ሌላ ቦታ ካላ ተመጣዋለህ እኮ እዚህ ጋር መረጃ መጣ አይደለ? መረጃውን ላብራራልህ። አይጠበቅበትም። ጌታ ተደርጎ ነው አይደለም? አልተደረገም። ላብራራልህ። እዚህ ላይ ጌታ በነገራችን ላይ እዚህ ያላችሁ ሁላችሁም ጌታ ኢየሱስ እውነተኛ አምላክ እንደሆነ መጽሐፉ ይናገራል። ስለዚህ ይሄን ላሳየው። ናይ ጌታ ያደረገው ማን ነው? ይሄን ላሳይ። ኢየሱስ ክርስቶስ እውነተኛ አምላክ እንደሆነ ጳውሎስ በደንብ አድርጎ ተናግሯል። ተረጋጊ። ምን ይላል እዚህ ጋር? ሚዩት አታድርገኝ። ያደረገሽ የለም። አንብቢ ነይ። የአሁኑ ያው በነገራችን ላይ አሁን የመጣው መረጃ ማለት ነው። ሌላ ደግሞ መረጃ መጣለን፣ ያው ጌትነቱ ስለሚናገር ማለት ነው። እሺ ሶስተኛ ደግሞ ማንበብ አልፈለገችም። ኢየሱስ ክርስቶስ ጌታ ተደርጎ ለመጨረሻ ሚዩት አታድርገኝ።
ታነቢዋለሽ? እሺ ከላይ አድርግልኝ። በደንብ አድርጌ ነው የማነበው መጽሐፌን። ደግሞ ዝቅ አድርገው ከላይ ጀምሬ ላንብብልህ። ከ34 ሚዩት ደግሞ ሚዩት አታድርገኝ። ምንድነው ከፍ አድርግልኝ ቁጥሩን። ከላይ ጀምሬ ነው ማነብልህ። የክርስቶስ ጌትነት ይናገራል። መጀመሪያ ከፍ አድርግልኝ። ይሄንን ቁጥሩን 36 ነው አለ 35 አድርግልኝ። 35 አድርጋ። እሺ ዳዊት ወደ ሰማይ አልወጣምና ይላል። ነገር ግን እንደው ዝቅ ብታደርገው አሪፍ ነው። ከ34 ጀምሮ ብቻ ሀሳቡ ዝቅ አድርገው ሀሳቡ እንደምንረዳ ከዝቅ አድርገው በቃ ይሄ 33 አድርገው ዝቅ አድርገው እንደዚህ ዝቅ አሁን ትንሽ በቃ ትንሽ ሀሳቡ 33 ያሆነ። ስለዚህም በእግዚአብሔር ቀኝ ከፍ ብሏልና ይልና የመንፈስ ቅዱስም ይላል። ኦኬ የመንፈስ ቅዱስም የተስፋ ቃል ከአብ ተቀብሎ ይህን እናንተ አሁን የምታዩትና የምትሰሙት አፈሰሰው ይልና ዳዊት ይላል። ዳዊት ወደ ሰማይ አልወጣምና ነገር ግን እርሱ ጌታ፣ ልብ በሉ ጌታዬን ጠላቶችህን አለው። ጌታ ብሎ ምን አለው? ጌታዬን ጠላቶችህን አለው። ማን ያለው? ዳዊት ማለት ነው። የእግርህ መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ብሎ ይናገራል። እዚህ ጋር ጌታ የተባለው በነገራችን ላይ ማን ነው? ክርስቶስ። ከዛ ምን አለ? ችግር የለውም የራሴ መጽሐፍ ስለሆነ አንድምታውን ማሳየት እችላለሁ። ኦኬ እንግዲህ ይህ እናንተ የሰቀላችሁትን አለ። ኦኬ ኢየሱስን እግዚአብሔር ጌታ ክርስቶስም አደረገው። የእስራኤል ወገኖች ሁሉ በእርግጥ ይወቁ ብሎ ጌታ የነበረው አንዴ አዳምጥ። ምን ሆናችሁ ነው? አሁን አንብቤላችሁ ትጨነቃላችሁ። እሺ አሁን ምን ይላል እዚህ ጋር? ጌታ አደረገው የሚለውን አንድምታውን ሃይማኖተ አበው ተመልከቱ። ጌታ አደረገ የተባለው ለስጋው ነው። ጌታ አልነበረ፣ ገዢ አልነበረውን ጌታ አድርጎታል ብሎ አንድምታ አባቶች በዚህ መልኩ ነው የፈቱት ማለት ነው። እና ይህም እንደዛ ነው የሚፈታው። ጌታ ያደረገው ስጋውን ነው ማለት ነው። እግዚአብሔር አምላክ እንደሆነ ይናገራል። ጌታ ተደርጎ ነው አይደል? ኢየሱስ ይኸውልህ ለስጋው የተነገረ ነው። ጌታ አደረገ የተባለው አስቀድሞ ለስጋው ነው የሚለውን ቀጣይ ትመልሻለች። እዚህ ጋር ቃሉ እግዚአብሔር ኢየሱስን ጌታ አደረገ ይላል አይደለ? ኢየሱስን ሲል በስጋ የተገለጠ አምላክ ስለሆነ ከለበሰው ስጋ አንጻር ጌታ አደረገው ተብሎ ተነግሮለታል። ከነሳው ስጋ የነሳው ስጋ ጌታ ስላልነበረ ጌታ ገዥ አድርጎታል። ገዥ አድርጎታል ስጋ። ኢየሱስን ጌታ ያደረገው እግዚአብሔር ነው ይላል አይደል? እዚህ ጋር ቃሉ ከለበሰው ስጋ አንጻር ነው። በጣም ጎበዝ፣ እናመሰግናለን። አያቸው አይደለ? የትም ክርስቲያኖች በጣም የሚያሳዝኑ ማለት ነው። ኢየሱስ ጌታ እንዳለ ጌታ ተደርጎ እንደሆነ ቀጥታ መጣዋት እዚህ ጋር አይደለ? ምን አይነት አካሄድ ይሄዳሉ መሰላቸው? ከዚች ለማምለጥ ወደ ላይ አድርግልኝ፣ ወደ ታች አንብበው። የቅድሞ ልጅ ወደ ታች አንብብ ስትለን የሌለ ነገር ስታስነብበን ቆየች። አሁን ደግሞ ልክ አዲስ ነገር እንደሚያመጣ ሰው ወደ ላይ ከፍ ብላ አንብበልኝ። ተነበበ፣ ምንም ነገር የለም። የትም ዞራችሁ የትም አደረገው የሚል ነገር ታገኛላችሁ። እግዚአብሔር ኢየሱስን ጌታ አደረገው ተደርጎ ነው። መለኮታዊ ጌትነት አይደለም። ይሄ የስልጣን የሹመት ጌትነት ነው። ቦታቸዋል አይደለም። እግዚአብሔር ሌላ ጌታ ያደረገው አካል አለ ወይ ከተባለ አሁን ሌላ አካሎችን ጌታ አድርጓል እግዚአብሔር። በጣም በርካታ ሙሉ አሳያችሁ። ከኢየሱስ ክርስቶስ በፊት ጌታ የተደረጉ በጣም በርካቶች አሉ። ይህን እናሳያችሁ። ሁሱ አንተን የለም ብላ እኮ ተከራከረ። አንተ ማስረጃውን ስታመጣ እኮ ደንግጣ እኮ ነው በጣም የተቀለበለበች። ያው እነዚህ ጋር አሁንም ፈጥናችሁ ወደ አባቴ ውጡ አለ ዮሴፍ ማለት ነው። እንዲህም በሉት ልጁ ዮሴፍ የሚለው ነገር ይህ ነው። እግዚአብሔር በግብፅ ምድር ሁሉ ላይ ጌታ አደረገኝ። በግብፅ ላይ ጌታ ተደርጓል። ማን ያደረገው? እግዚአብሔር። ኢየሱስን እስከተባለ ለእስራኤል ሰው ጌታ አደረገው። በቃ ሌላ ነገር አይደለም። ስለዚህ ጌትነት ሹመት ነው። ለቀደምት ነቢያቶችም ሲሰጥ የነበረ ሹመት እንጂ ሌላ ነገር አይደለም። ገብታችኋል አይደለ? የተደረገውም ጌትነቱ ለማን ነው ከተባለ ለእስራኤል ሰዎች ነው። ያው ለእስራኤል ሰዎች ጌታ ያደረገው ነው፣ አለቃ ያደረገው ነው። ገብታችኋል አይደል?
ሌላ ነገር አይደለም። ያውና እንግዲህ ይህን እናንተ የሰቀላችሁትን ሰባት አንድንም አንበብላል አንድሽ ይሄ እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የማን ወገን ይወቃላ? የጀማ ለማን እንደሆነ ጌትነቱ ራሱ እዚህ ጋር አስቀምጦታል እኮ። የእስራኤል ወገን ሁሉ ይወቅ። በእርግጣል የእስራኤል ወገን እያለ ነው። ለእስራኤል ሰዎች ብቻ የተደረገ ነው። ጌታ የሚለውን ትልቅ ነገር መስሏችሁ ከሆነ ኑና ሳያችሁ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም እኔ የሰው ልጆች ሁሉ ጌታ ነኝ ብለዋል። ይህንማ ብታገኙ ልታመልኳቸው ነው። ይህ ኢየሱስ ያለው ለእስራኤል ነው ያለው። ዮሴፍ የተባለው ለግብፅ ነው አይደለ? ነቢ ሰለላሁ ዐለይሂ ወሰለም አነ ሰይድ ወለድ አደም አሉ። እኔ የሰው ልጆች ሁሉ ጌታ ነኝ። ነገር ግን እኛ እንደናንተ ብርቃችን አይደለም። ይሄ ጌታ የሚለው ቃል ስልጣንና ሹመት ብቻ እንደሆነ ስለምንረዳ እንጂ እንደናንተ ብንገነዘበው ያው አምላክ አድርገናቸው ነበር። ምክንያቱም ከሁሉም በላይ ነው በተሻለ መልኩ ያሉት። ኢየሱስ ለእስራኤል ተባለ እዚህ ጋር፣ ዮሴፍ እዛ ጋር ለግብፅ ተባለ። ነቢ ሰለላሁ ዐለይሂ ወሰለም አነ ሰይድ ወለድ አደም ነው ያሉት። እኔ የአደም ልጆች ሁሉ ጌታ ነኝ አሉ። ጌታ ማለት ግን አለቃ ማለት ነው። ለዓለም ለትውልድ ሁሉ አለቃ ስለተደረጉና መሪ ስለተደረጉ አነ ሰይድ ወለድ አደም እኔ የአደም ልጆች ሁሉ አለቃ ነኝ አይነታ ነኝ አሉ። ቦታቸዋል አይደለ? ጌታ የሚለው ሹመት ነው። አምላክ ነቢያትን በትውልድ ሁሉ ላይ ስልጣንን ይሰጣቸው ነበር። ቦታቸዋል አይደለ? ለዚያ ለትውልድ አለቃና ዋና ናቸው። ይሄ ነው ጌታ የሚለው ሰይድ አለቃ እንደማለት ነው። ሌላ ነገር አለ ሹመት ነው። መለኮታዊ ባህሪ የሚደረግ አይደለም። ቦታቸዋል አይደለ? ከአምላክ ማንነቱ ጋር አብሮ የሚኖር ነው ሁሌ እንጂ ከጊዜ በኋላ የሚደረግ መለኮትነት የለም። ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አባት ሆይ የሰማይ የምድር ጌታ አንተ ነህ እያለ ይናገራል። የሰማይ የምድር ጌታ እርሱ ነው። ይህ ግለሰብ ጀምሮ ማለት ነው እኮ አንተን ስትል ሰምቼ ነው። በነገራችን ላይ እኔ ጥያቄ ልጠይቅ ነው የገባሁት። በጣም ጥሩ። ስለዚህ ያ ጥቅስ ስለማን ነው የሚናገረው? ስለ ኢየሱስ ነው ወይንስ አይደለም? ስለ ኢየሱስ ይናገራል ለማለት እኮ አዎ፣ በብሉይ ኪዳን ስለ ኢየሱስ ተናግሯል ብለህ ስትለኝ ከዛ በኋላ ኦኬ ተናግሯል አይደል? ኢሳያስ 42:1 ባሪያ የተባለው ኢየሱስ ነው አይደለም? እሺ ቆይ በደንብ እናውጣና ኢሳያስ በሙሉ ሲጀመር ስለ ክርስቶስ ኢየሱስ የተናገረ ነው። ስሙ ይክበር ይመስገንና ያለው ባሪያ የተባለው ኢየሱስ ነው አይደለም? እኮ እየነገርኩህ እኮ ነው። ኢሳያስ በሙሉ ለኢየሱስ ክርስቶስ የተነገረ ትንቢት ነው። ኢየሱስ ክርስቶስ ነቢያቶች እንደሰበኩ ካመንክ በቂ ነው። ግን እኔ ጥያቄ ልጠይቅ ነው የገባሁት። አይደለም ይህን ሳትመልሽ ወዴት ማትሄጂም? እመልሳለሁ ብለሽ ነው አይደለ? ቅድም የመለስኩልሽ ኢሳያስ ስለ ኢየሱስ ተናግሯል ወይ? ያው ተናግሯል አልኩልሽ። ያው ባሪያ እያለ የተናገረው ኢየሱስ ነው አይደለም? ኢሳያስ እኮ አሁን ባሪያ የሚበለው ምን መጽሐፍ ቅዱስ ባሪያ የሚበለው ምን እኛ በምንረዳበት እንረዳበታል። ግን እንደሱ አይደለም። ኢየሱስ ክርስቶስ ባሪያ ተብሏል አልተባለም? እዚህ ሀገር ሁሴን ትረዳኛለህ እኔ ምን እያልኩኝ እንደሆነ? የጠየቅኩሽን ጥያቄ በቀጥታ መልሽው። ኢየሱስ ክርስቶስ ባሪያ ተብሎ ኢሳያስ 42:1 ላይ ተገልጿል አልተገለጸም? ክርስቶስ ኢየሱስ ምንም ቢባል ምን እኔ ቀበላለሁኝ። ግን ጥያቄን ሀሳብን ተረዳለህ። መጀመሪያ ከተናገርኩት ውጭ እያወራሽ ነው። አንቺ ህፃን ልጅ አይደለሽ። አላወራሁም። በነገራችን ላይ የጌታችን የኢየሱስ ክርስቶስ ከድንግል ማርያም የጀመረ ሳይሆን አስቀድሞ በብሉይ ኪዳን የተሰበከ አምላክ እንደሆነ ካመንክ በጣም በቂ ነገር ነው። አልጠየኩም፣ ስለሱ አላወራሁም። አንቺ በራስሽ ነው እያወራሽ ያለሽ። ኢሳያስ 42:1 ባሪያ የተባለው ኢየሱስ ነው አይደለም? መጀመሪያ በኢሳያስ ከድንግል ማርያም የጀመረ አምላክነት እንደሌለው ካመንክልኝ ከዛ በኋላ ወደዛ እንሄዳለን። የመጨረሻ ልጠይቅሽ ነው፣ ለመጨረሻ ጊዜ ልጠይቅሽ ነው። ኢሳያስ 42:1 ባሪያ የተባለው ኢየሱስ ነው ወይንስ አይደለም? በቃ መጽሐፍ ቅዱስ አላውቅም፣ እኔ እውቀት የለኝም። አያቸዋት አይደለ? ላለማለት ወላሂ ላዝም ካደች አላውቅም፣ እውቀት የለኝም። እውቀት ስለሌለ እውቀት ያላቸው ይመልስልሃል። ምክንያቱም እኔ ልጠይቅ የመጣሁት ስለ እስልምና ነው የገባሁት። አዲስ ኪዳን ላይ ኢሳያስ 42:1 ላይ ያለው ማቴዎስ ለኢየሱስ ነው ብሏል። ምን ታያለሽ? ባሪያ የተባለው ምን ታያለሽ? ማቴዎስ ተሳስቷል አልተሳሳትም? ማቴዎስም አልተሳሳትም፣ መጽሐፍ ቅዱስም ትክክል ነው። እኔ ልጠይቅ የገባሁት ስለ እስልምና ነው። ስለዚህ እስልምና መመለስ ትችላለህ? ስለዚህ ማቴዎስ ኢሳያስ 42:1 ላይ ያለው ባሪያ ያለው ለኢየሱስ ነው ያለው ትክክል ነው ብለሽ ትቀበያለሽ ማቴዎስ? ወይንስ ተሳስቷል ማቴዎስ? ትክክል ነው አይደለም? ማቴዎስ
ክርስቶስ ኢየሱስ እኮ ከመላእክትም እንኳን ያነሰ ተብሏል። ስለ መላእክት አልጠየቅኩም ወገን። እች ልጅ ምን ሆና ነው? በፈጣሪ እኔ በምረዳበት መንገድ እረዳዋለሁ። ሁሴን ምን ሆነ ነው? እኔ ጥያቄ ልጠይቅ ነው የገባሁት። በምትረዳበት መንገድ ትረጃዋለሽ? ኢሳያስ 42:1 ወይንስ እንደ ማቴዎስ አትረጂው? መለሽ። በነገራችን ላይ እኔ ስለ መጽሐፍ ቅዱስ ላወራ አልገባሁም። እኔ የገባሁት ጥያቄ ካስተናገድክ ጥያቄ ልጠይቅ ነው የገባሁት። ማቴዎስ ኢሳያስ 42:1 ላይ ያለው ለኢየሱስ ነው ብሏል። ይሄን ትቀበያለሽ አትቀበይም? አረ በጌታ እሺ፣ በምን ልንገር? እኔ ልጠይቅ የገባው ስለ እስልምና ነው። አያቸው ክርስቲያኖች እነዚህ ናቸው። ስለ እስልምና ነው ልጠይቅ የገባሁት። ስለዚህ እናንተ አራዳ ሆናቸዋ። አያቸው አይደለ? ኢሳያስ 42:1 ላይ ወላሂ ለኢየሱስ እንደሆነ ያውቃሉ። ባሪያ የሚለው ቃል ግን ከብዳት ነው ለሷ። አያቸው አይደለ? እሺ እኔ አልልም ብላ ለማምለጥ ፈለገች። እኔ አልልም እኔ ስለማልረዳ መጽሐፍ ቅዱስን ብላ ካለች፣ እሺ ችግር የለውም። የአዲስ ኪዳን ባለቤት የምትቀበዩ ማቴዎስ ኢሳያስ 42:1 አምጥቶ ይሄ ስለ ኢየሱስ የተነገረ ነው ብሎ አስቀምጦታል አልኳት። እሱ እንደተናገረው እሱ እንደተረዳው ትረጃለሽ ወይ? እኔ ስለ እስልምና ነው ልጠይቅ የገባሁት። ማቴዎስን ትቀበያለሽ አትቀበይም? በእርግጠኝነትም ይቀበሉታል። ስለዚህ ኢሳያስ 42:1 ላይ እየተነገረው ስለ ኢየሱስ ክርስቶስ ነው። በጣም በሚያሳዝን ሁኔታ ግን አንድ ነገር ልንገራችሁ፣ የአዲስ ኪዳን ባለቤቶች እንዴት አድርገው እንደሚዋሹ ማለት ነው። እነ ማቴዎስ ኢሳያስ 42:1 ላይ ያለውን ማቴዎስ ለኢየሱስ ክርስቶስ እንደሆነ አምጥቶ ቁጭ አድርጎታል። ነገር ግን ባሪያ የምትለውን ቃል ብላቴና ብለው ቀይረዋታል። ባሪያ የምትለውን ቃል ብላቴና ብለው ቀይረዋታል። ይቅርታ ማቴዎስም ላይሆን ይችላል የዋሸው። የኢትዮጵያ ኦርቶዶክሶች ሲተረጉሙ ወይም የኢትዮጵያ ክርስቲያኖች ሲተረጉሙ ባሪያ የሚለውን ብላቴና ብለውታል። የእንግሊዝኛው ላይ ብትሄዱ ግን ኢሳያስ 42 ላይ ያለው ማቴዎስም ላይ ያለው ሰርቫንት ብሎ ነው ያስቀምጠው። ያኔ ባሪያ ብሎ ነው ያስቀምጠው። ወደ አማርኛ ሲቀይሯት ግን ባሪያ የሚለው ለኢየሱስ ክርስቶስ እንዳይሆን ብላቴና ብሎ ያስቀምጠታል። እዚያ ጋር ማቴዎስ እንትን ላይ ያለውን ምንድን ነው ኢሳያስ ላይ ያለውን 42:1 ላይ ያለውን ሙሉውን ትንቢት ያመጣና ማቴዎስ ካስቀምጠ በኋላ ለኢየሱስ ክርስቶስ እንደሆነ ባሪያ የምትለዋን ቦታ ብላቴና ብለው ቀይረዋታል። ብላቴና ብለው ቀይረዋታል ማለት ነው። ይሄ አይከብድም? አይከብድም። ቅዱሳኖች ሌላ መግባት የሚፈልግ ክርስቲያን ይግባ። በስነ ስርዓት ትጠይቃላችሁ አይደለ? በምትጠይቁ ጊዜ እንመልስላችኋለን። ከመጽሐፍ ቅዱሳችሁም ይነሳል። የዛኔ እንደማታውቁ ሆናችሁ መሸምጠጥና መካድ መጽሐፋችሁን ተገቢ አይደለም። ተገቢ አይደለም። ካመናችሁበት መስክሩለት እንጂ መጽሐፋችሁን ካመናችሁበት መስክሩት። ኢየሱስ ክርስቶስ በሰው ፊት ለመሰከረልኝ በአባቴ ፊት መንግስተ ሰማይ ተመሰክራለሁ ብሏል ብላችሁ ታምኑ እንደ መጽሐፍ ቅዱስ ላይ በሰው ፊት ለካደኝ በአባቴ ፊት በመንግስተ ሰማይ ትክደዋለሁኝ ብሏል አይደል? መስክሩለት። ኢየሱስ ጌታ ነው ብለው ፎክረው ይገቡና እዚህ ጋር ሲጠየቁ እኔ ስለ እስልምና ልጠይቅ ነው የገባሁት፣ ስለ ክርስትና አላውቅም። ኮሜንት ላይ ታውቃላችሁ ስለ ክርስትና አይደለ? ኢየሱስ ጌታ ነው ለማለት እዚህ ገብታችሁ ግን ስለ ክርስትና አታውቁም። ስለ እስልምና ነው መጠየቅ የምትፈልጉ። አትጠይቁ አይደለም ስለ እስልምና። ነገር ግን እናንተ ለማወቅ ሳትሆኑ አላህ ይጠይቁበስ። ሌላ ክርስቲያን ካለ መግባት ይችላል። እግዚአብሔር ነው ብሎ የተናገሩበት ቦታ አለ። በትክክል አሁን እውነት መጽሐፍ ቅዱስ አዎ እኔን ያየ አብን አየ። ዮሐንስ 15 እርግጠኛ አይደለሁ 15 አንብበው። እኔን ያየ አብን አየ፣ አብን ያየ እኔን አየ ይላል። ያ ማለት እኮ እኔ አምላክ ነኝ ማለት ነው። ከሰማይም ደግሞ ክርስቶስ ሲጠመቅ ምንም ምል ቃል መጣ መሰለክ? ይህ እማምንበትና የምወደው ልጄ ነው የሚል ቃል ከሰማይ መጣ። ታዲያ ልጅና አምላክ አንድ ነው እንዴ? ክርስቶስ ሲሰቀል ከተፈጠሩት ታምራቶች 7ቱን ልንገርክ። የቤተ ሰማይ ተከፈተ፣ ምድር ተሰነጣጠቀ። አዳምጪ። ኢየሱስ ክርስቶስ አምላክ እንዳለው እንዳስተማረ ታውቂያለሽ አታውቂ? አባቴ እያለ ያስተምር ነበር። አምላክ ይስብሏል ሄኖ የሚል አምላክ ይልቅ አብ በሰማይ እንዳለ ክርስቶስ ያስተምር ነበር። አብ ደግሞ ከሰማይ ምድር አብ ወልድ እንዳለ ያስተምር ነበር። ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማረም? ምን አሁን ያልኩሽ
አምላክ አለው የለውም? ብያለሁ እኮ አብን ያየ እኔን አየ፣ እኔን ያየ አብን አየ። ኢየሱስ ክርስቶስ አምላክ አለው የለውም? ራሱ አምላክ ነው፣ ግን የእኛ ስጋ ለብሶ እኛም መስሎ መጣ። ያ ደግሞ ካልተማርክ ምስጢሩ አይገባም። እንደዚያ ለምን የመጣበትን መንገድ ወይ አይገባም። አምላክ አለው የለውም? ኢየሱስ ራሱማ አምላክ ነው እያልኩ እኮ ነው። ኢየሱስ ክርስቶስ ራሱ አምላክ ነው። አለ ወይም የለውም በይ። እሺ አምላክ እንዳለው ይናገራል ራሱ። ላሳይሽ። የክለብ ተጫዋች ነው ታገኛታለህ። አሁን እልም ብዬ ብቃጠል በዚህ ምን ልከል ወደ አምላኬ ወደ አምላካችሁ ይላል። እውነትህን ነው ይላል እኮ ብያለሁ እኮ ወደ አባቴ ወደ አባታችሁ ይላል ክርስቶስ። ይሄ ትትና ነው እንጂ ገባክ? ለምን እንደዛ ለብትለይ ይል ነበር። የሰው ልጅ ብዙ መከራ ይቀበላልና እኛ ወደ ፈተና እንዳንገባ ነው። ገባክ? ይህን ካልተማርኩ ምስጢሩ ካልተማርኩ አይገባክም። እውነት ለመናገር ግን ወደ ጥያቄ ልመልስህና አምላክ እንዳለ ይናገራል ራሱ ይናገራል። እሺ አምላክ የሚለው ማንን ነው? አምላክ የሚለው ማንን ነው? አብን። በጣም ጥሩ። ስለዚህ አምላኩ ነው ማለት ነው አብ ለኢየሱስ ክርስቶስ። ክርስቶስ መሞት ነበረበት። እስከምሞት ነው እንጂ በስልጣን በአገዛዝ አንድ ናቸው ከአብ ጋር። ስለመሞት አይደለም ጥያቄ። ክርስቶስ አምላክ አለው አይደል? ለማንን ነው አምላኩ የሚለው ስለሽ አብ ነው። ስለዚህ አንቺ የምታምጪው አምላክ የሚለው ስጋ ለብሶ ስለመጣ ነው። ስጋ ለብሶ ስለመጣ አምላኬ እኔን ያየ አብን አየ ማለት ለምን እሱ ስጋ ለብሷል። ገባክ? ያ ነው። እሺ ይኸው አዳምጪኝ። አምላክ እንዳለው ራሱ ተናግሯል ኢየሱስ ክርስቶስ። ይሄን ያልኩት ስጋ ስላለኝ ነው እኔ አምላክ ነኝ አምላክ አለኝ ያልኩት ብሎ የተናገረበት ቦታ ላይ አስተምሯል ወይ? አስተምሯል ብያለሁኝ እኮ። አዎ እንደሱ አላለም። እኔና ዮሐንስ 15 ላይ አንብበው። እኔን ያየ አብን አየ፣ አብን ያየ እኔን አየ። እኔ ህይወትም መንገድም ነኝ ይላል እሱ። በቃ ምን ይደረግ መሰለህ እሱ አብና ከኢየሱስ ክርስቶስ ማን ይበልጣል? በስልጣን በአገዛዝ በመለኮት አንድ ናቸው። ማንም ከማንም አይበልጥ። ማንም አይበልጥም። አይበላለጡም። እርግጠኛ ነሽ? አይበላለጡም። እሺ እንደሚበላለጡ ላሳይሽ ነው። ምን ትላለሽ? አሳይኝ። ምንም ችግር የለብኝም። መጽሐፍ ቅዱስ ይዛል አህመድ ዮሐንስ 14 28 ካሜራ መክፈት አልችልም እሱ። እሺ ያና ቆይ ላሳይ። ዮሐንስ 14 28 ዮሐንስ 14 ስንት 28 ያ ታውጫለሽ አንቺ ይዘሻል መጽሐፍ ቅዱስ? መጽሐፍ ቅዱስ ያ ነው አውጥቼልሻለሁ። ያውጣልኝ አንብብልኝ። ምን እላለሁ? እውነት ለመናገር እኔ ሄዳለሁ ወደ አንተ ወደ እናንተ እመጣለሁ እንዳልኳችሁ ሰማችሁ። የምትወድኝ እስከ ብትሆኑ አለ ኢየሱስ። በደንብ አዳምጪ። አሁን ከእኔ አብ ይበልጣል ይላል። ከእኔ አብ ይበልጣል። ስለዚህ ይበላለጣል። ከኢየሱስ ክርስቶስ አብ ይበልጣል። በመሄድም ደስ ይበላቸው። እኩል አይደሉም፣ ይበላለጣሉ። እኩል ናቸው እያሉ እየሸወዷቸው ነው። ኢየሱስ ክርስቶስ የትኛውም ቦታ ላይ አምልኩኝ ብሎ አልተናገርም። አይሽ ግን ታመልክታላችሁ። እናመልካለን ብቻ ሳይሆን አምላካችን ነው። ይሄ ማለት ይውልቅ እስከ ለእኛ አሁን በምሳሌ ስለሆነ ነው እንጂ አብ ከወልድ ይበልጣል፣ ወልድ ከአብ ይበልጣል ማለት አይደለም። በአመለኮት በአምልኮት አንድ ናቸው። በአስተሳሰብ በአገዛዝ አብ፣ ወልድ፣ መንፈስ ቅዱስ አንድ ናቸው። ግን ለእኛ ስጋ ለለበስ ነው ገባክ? ምስጢር እስከምፈጸም ነው። እኛን ለማዳን ስለመጣ ሲኦል ያሉትን ነፍሳትን ላውጣ ስለመጣ ገባክ? የሲኦል የነበሩት ነፍሳት መውጣት ነበረባቸው።
እሺ ይኸውልሽ እንደሱ የሚለው ሁሉ የቤተ ክርስቲያን ትምህርት ነው እያልኩሽ ነው። የቤተ ክርስቲያን ትምህርት ሳይሆን የእግዚአብሔር የመጽሐፍ ቅዱስ ትምህርት ነው። ጌታ ግን ክርስቶስ እንዲህ አይነት እንትኖችን አላስቀምጠም። አብ ከእኔ ይበልጣል አለ እኔ አምላክ አለኝ አለ እኔ አምላክ አለኝ አለ። ከዛ ቤተ ክርስቲያን ምን ያደረገች? ይሄንን ስጋ ስለሆነ ነው ይሄን ያለው፣ ይሄን በዚህ ጋር ግን ያው አምላክ ነው፣ ይሄ ስጋ ስለሆነ በዚህ ጋር አምላክ ነው እያሉ ከፋፍለው ሰጧቸው። ክርስቶስን እንድታመልኩ አድርጓል አንዱ አምላክ ጋር። ግን ወደ ጥያቄ ልምጣና አዳምና ዮሐን የት ዛሬ ያሉት? የት ነው ያሉት? ከአዳም ከገነት ወጥቷል። በገነት ነው ያሉት። ከገነትማ እኮ ኃጢአት ሰርተው ተባሯል እኮ ወደ ገነት ተመላሾች ናቸው። ማንኛውም ሙስሊም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አርዋሑል ሙእሚኒነ ፊል ጀና አሉ። የሙስሊሞች ነፍስ በገነት ነች አሉ። ግን መሰረቱ እኮ አንደኛ አዳም ታምናለህ? ግን ኃጢአት ሰርቶ ከገነት እንደወጣ ጥያቄ ተመለሰልሽ። ወዴት የት ናቸው አልሽ? በእስልምና በገነት ናቸው አልኩሽ። ማስረጃ ነገርኩሽ አይደለ? ከገነት እኮ ተባሯል እያልኩህ ነው። እንዴት ተመለሱ? ተመለሱ ወደ ገነት ማንኛውም ሙስሊም እኮ እንዴት ተመለሱ? በምን ምክንያት? እግዚአብሔር ቃል አላህ እኮ ቃል አይታጠፍም እላላል። የእግዚአብሔር ቃል ምንድን ነው? ምድር ሰማይ ያልፋል እንጂ የእግዚአብሔር ቃል አይታጠፍም። ቃሉ አያልፍም። የእግዚአብሔር ቃል አያልፍም። ንስሐ አደረጉና ከኃጢአታቸው አላህ ንስሐቸውን ተቀበላቸው። አዳምና ሔዋንን ማለት ነው። ሻል በዚህ ነው ፈተለቃ አደሙ ምን ረቢህ ከሊማቲን ፈታበ ዐለይህ ይላል። አላህ ስብሐነ ወተዓላ ከአዳምና ከሔዋን የንስሐ ቃል ተቀበላቸው፣ ምህረት አደረገላቸው፣ ወደ ገነት ተመላሾች ሆኑ ማለት ነው። ለዚህ ነው በምን አይነት ንስሐ ገቡ? በጣም ጥሩ ሱረቱል አዕራፍ ላይ ይገኛል ያ የንስሐ ቃል። ቃለ ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን ይላል። ጌታችን አላህ ሆይ ነፍሳችንን በድለናል በኃጢአት ይቅር በለን ዘንልን፣ ይቅር የማታዝንልን ከሆነ ግን ከከሰሩት ሰዎች እንሆናለን ብለው ለመኑት። አምላክን መሀሪ አዛኝ የሆነ ነው እና በቃ ይሄን ካላችሁ ብሎ አምላክ ንስሐቸውን ተቀበላቸው። ፈታበ ዐለይህ ንስሐቸውን ተቀበልኳቸው አለ። ከዚህ አላህ ስብሐነ ወተዓላ ምህረት አደረገላቸው፣ ወደ ገነት አስገባቸው። ኦኬ። በእኛ ደግሞ እኔ በስከማውቀው ድረስ እግዚአብሔር ቃል ስለማይታጠፍ የክርስቶስ አመጣት ለዛ ነበረ። አዳም ሲኦል ማለት ከገነት ስለተባረረ ያ ቃል የእግዚአብሔር ቃል ስለማይታጠፍ ገባክ? ኢየሱስ ክርስቶስ መወለድ ያ ነበር ምስጢሩ በእኛ ማለት ነው። ክርስቶስ ይህን ተናግሯል። እኔ የመጣሁት አዳም ለሰራው ኃጢአት ላስተሰርይለት ላስምርለት ነው ብሎ በትክክል ሴቶን አስፈርሞ ስለነበረ አዳምን አስፈርሞት ነበረ። ታውቃለህ፣ ከገነት ሲወጣ ክርስቶስ አዳምን ሴጣን አስፈርሞት ነበረ ለእሱ እንደሚገዛ። ስለዚህ አሁን በሙስሊም ገነት አለ ማለት ነው። እንዲያው በክርስትና ነው ገነት የሌለው፣ በሙስሊምም አለ። በክርስትናማ ገነት አለ። በትክክል ክርስቲያኖች ገነት ይገባሉ የሚል መጽሐፍ ቅዱስ ላይ ወፍ የለም። ከወርዘት ድረስ ከራይ ድረስ ገነት የሚባል የለም። ኧረ በትክክል አሳያለሁ። እንደ ምን ሆነህ ነው? ክርስቲያን ገነት ይገባሉ የሚል ቃል አሳይኝ፣ ችግር የለውም። ሙስሊሞች ገነት ይገባሉ የሚል ቃል አሁን መኪና ውስጥ ቁጭ ብዬ ስለማውራት ነው እንጂ የምር ቤት ገብቼ መጽሐፍ ቅዱስ እንትን ብዬ በእርግጥ እኝነት እነግርሃለሁ። እኛ ስሞታው ወደ ገነት ነው የምንገባው። በምንድን ነው ያገኘነው? ያን ገነት የተከፈተልን በኢየሱስ ክርስቶስ ደም መስቀል ላይ በመሞቱ እኛን ይቅር በማለቱ ሕግ በመስራቱ ወደ ገነት ተመለስን። ክርስቲያኖች ወደ ገነት ይገባሉ የሚል የለም መጽሐፍ ቅዱስ ላይ። ከሌለ ሌሎች ወንድሞች ሊያግዙ ይችላሉ። ክርስቲያኖች እዚህ ካላችሁ መልሱ። ክርስቲያን ገነት ይገባል የሚል መጽሐፍ ቅዱስ ላይ ክርስትና ነው እንጂ እንደውም ገነት በሙስሊም የለም። በሙስሊም እኮ ገነት የለም፣ ሲኦል ብቻ ነው ያለው። አለ ጠይቂና እናስረዳሽ። ምን ላይ እስቲ በማስረጃ አስረዳኝ እስኪ። ገነት የምል ሙስሊም ላይ አመሰግናለሁ እጅግ በእውነት ይህንን ካደረግ በጣም ጥሩ። ኧረ በጣም በርካታ ቦታ ላይ ያሳይሻለሁ። አብሽር ላሳይሻ ግን በአማርኛ እሺ፣ ችግር የለውም። ላሳይሽ ነው ከምናገረው በላይ እና አሁን አሳይሽ ነው። በሙስሊም ገነት የለም የሚሏቸውን ነው። ገብታችኋል አይደለ? እሷ እንዳትጠቅሷት ወደ እስልምና መጥተው እንዳይመረምሩ ምን እንዳይሉ ገነት የለም በእነሱ
ብለው ነው የሚነግሯቸው። ያው የሰሙትን ነው እንትን የሚሉት ችግር የለው። ገነት እንዳለው በቁርአን ላይ 94 ጊዜ ተጠቅሷል። በቁርአን ላይ ይታይሻል። ቁርአን አይደለም ይላል። ያውና ቁርአን ነው ችግር የለው። መጀመሪያ ላሳይሽ ቁርአን እንደሆነ ያው ቅዱስ ቁርአን በአማርኛ ይላል አይደለ? ቅዱስ ቁርአን በአማርኛ ይላል። ገና ስትከፍቺው እዚህ ጋር ይነግርሻል። ሱረቱል በቀራ ላይ ገና ሁለተኛው ምዕራፍ ላይ አማኞችን ገነት አላህ እንደሚያስገባቸው ቃል በቃል የተናገረበትን ላሳይሽ። ምን ይላል? ያ አይሹ እነዚያን ያመኑትንና መልካሞችን የሰሩትን ለእነርሱ ከስሮቻቸው ወንዞች የሚፈሱባቸው ገነቶች ያሏቸው መሆኖችን አብስሯቸው እያለ ይናገራል። ያመኑትንና መልካም የሰሩትን ገነትን እንደሚገባ አብስራቸው ይላል። ሌላ ልጨምርልሽ፣ ሌላ ሳይሽ፣ ሌላ ልጨምርልሽ። ቁርአን ግን ነቢዩ መሐመድ ጻፉት ወይስ ከሰማይ ነው የወረደው? ከሰማይ መልአኩ ገብርኤል ይዞት ወረደላቸው፣ ቃሉን ሰጣቸው። አሁንም እዚህ ጋር ላሳይሽ ነይ ያለ እዚህ ጋር ይታይሻል። ለእነዚያ ሱረቱል ሉቅማን ያ እነዚህ ጋር እነዚያ ያመኑና መልካሞችን የሰሩ ለእነርሱ የጸጋ ገነቶች አሏቸው ይላል። እሺ በአላህ ነው መልካም ለሰሩ የጸጋ ገነቶች አሏቸው ካለ በኋላ በእርሷ ውስጥ ዘውታሪዎች ሲሆኑ አለ ለዘላለም በእርሷ ዘውታሪዎች ናቸው። አላህም እውነተኛን ተስፋ ቃል ገባላቸው አለ። ይህ የአምላካችን የአላህ ቃል ኪዳን ነው፣ ቃሉ ነው። በእኔ አምኖ መልካምን ለሰራ ገነትን አስገባዋለሁ ብሎ ቃል ገብቷል። እርሱም አሸናፊና ጥበበኛ ነው ይላል። ሌላ ቦታ ልጨምርልሽ እና ይህ ሁሉ አለ። በጣም በርካታ ቦታ አላህ ሱብሓነሁ ወተዓላ ለአማኞች ገነትን ቃል እንደገባላቸው ወይ ክርስቲያን በቁርአን የኢሳ ልጅ ጠይቅ ፈልጌ ወፍ የፈጠረበት ታሪክ አለና እሷ ታሪክ እኛ ጋርም በትውፊትም ታምረ ኢየሱስ አንዳንድ የድሮ መጽሐፍት ላይ አሉ ታሪኩ እና እሱን ታሪክ የምረዳው እኔ ፈጣሪ እንደሆነ አድርጌ ነው የምረዳው። አንዱ ማሳያዬ ነው እኔ እና አጋጣሚ ቁርአን ላይ ሳገኘው የበለጠ ደስ አለኝና እንዴት ነው የምትረዱት እናንተ? ያልከው ስህተት ነው። ወፍ ፈጠረ፣ የወፍ ቅርጽ ፈጠረ ነው የሚለው። መፍጠር ደግሞ መስራት በሚል ይመጣል። እሺ ችግር የለውም። ፈጠረ በሚለው ብንይዘው ወፍ ሳይሆን የወፍ ቅርጽ ነው የሚለው። የወፍ ቅርጽ እኔ መፍጠር እችላለሁ። ከጭቃ አነሳና የወፍ ቅርጽ ሰራ። መስራትን አረበኛ ቃል መፍጠር ብሎ ይጠራዋል። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ኢነ ለዚነ የስነዑነ ሃዚሂ ሱወር ዩቃሉ ለሁም የውመል ቂያመቲ አሕዩ ማ ኸለቅቱም። ቅርጻ ቅርጽ የሚቀርጹ ሰዎችን ዛሬ ላይ ለምሳሌ የእንስሳት የሰዎችን ቅርጽ የሚቀርጹ ሰዎች እነዚህን ፈጠሩ ተብሎ ይገለጻል። ልክ እዚያው ላይ በቁርአን አብርሃም ጣዖት የሚቀርጹ ሰዎችን ፈጣሪ የፈጠራቸው ብሎ ገልጿቸዋል። ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒላሂ አውሳናን ወተኽሉቁነ ኢፍካ አላቸው። ተኽሉቁነ ብሎ ገለጻቸው። ጣዖት የሚቀርጹ ሰዎችን የሚቀርጹ የሚለው ተውና አብርሃም ጣዖትን የምትፈጥሯቸውን ብሎ ተናገረ፣ ስለሚቀርጹ ማለት ነው። ስለዚህ እዚያ ላይ ወፍ ፈጠረ ሳይሆን የሚለው የወፍ ቅርጽ ፈጠረ ነው የሚለው። የወፍ ቅርጽ ደግሞ አንተም እኔም ሁላችንም መፍጠር እንችላለን ከጭቃ። ከዚያ በኋላ በራሪ ወፍ የማድረጉ ስራ የማን ነው ነው? ቀጥሎ ምን አለ መሲሁ ሲናገር አኒ አኽሉቁ ለኩም ሚነ ጢኒ ከሀይአቲ ጠይሪ ፈአንፉኹ ፊሂ ፈተኩኑ ብረን ቢኢዝኒላህ። በአላህ ፈቃድም በራሪ ወፍ ትሆናለች አለ። አየህ፣ በራሪ ወፍ የመሆኗ ሚስጥር የማን ነው? እሱ ስራው የአምላክ ፈቃድ እንደሆነ ይናገራል። ስለዚህ ከራሱ ምንም ማድረግ እንትን አይልም። የእርሱ ድርሻ በወፍ ቅርጽ ቀርጾ እፍ እስከ ማለት ድረስ ብቻ ነው። እሺ ምናልባት ሀሳብ አልተግባባንም መሰለኝ። ኖርማሊ ያለው እዛ ላይ ያለው አክሽን ያንን ነገር ፈጣሪ ለሱ ሰጥቶታል ነው እንጂ እፍ ያለው እሱ ነው። ሀሳቤን ብሬክ ዳውን ላድርገውና እንዴ እሺ፣ ለምሳሌ ለሱሌማን ምን ተአምር ተሰጠው ስንል ብዙ ጊዜ አዋፋትን የማናገር እና የአዋፋትን ድምፅ የመስማት ተአምር ተሰጠው እንባላለን። ናይስ። ስለዚህ እሱ በተፈጥሮ ያን ነገር ማድረግ አይችልም። ነገር ግን አላህ እንዲሰማ አደረገው ነው የምንረዳው። ልክ ነኝ አይደል? ጨርስና ሰበህ እንዳላቋረጥ ነው።
ጥሩ ልቀጥል። ስለዚህ ሱሌማን የአዋፋትን ቋንቋ መስማት የሚችል ሰው ነው። አሁን ላይ እሱም መስማት ይችላል፣ አላህም መስማት ይችላል። የማንን? የአዋፋትን ቋንቋ። አላህ በባህሪው ሲሆን የሚሰማው ሱሌማን ደግሞ ከተሰጠው በኋላ እሱ ነው የሚሰማው እንጂ አላህ አይደለም የሚሰማለት። በቃ እሱም ይሰማል። ልክ እንደዚሁ ለኢሳም ወፏ ላይ እፍ እንዲልና ወፏን እንዲፈጥራት ያንን ፍቃድ ሰጠው። ስለዚህ ፈጠራት ነው። ለምሳሌ ነብዩ መሐመድ ያደረጉት ተአምር ምንድን ነው ሲባል ጨረቃ ከፈሉ ይባላል። ይህንን ተአምር ማን አደረገ ስንል ነው ይሄን የምትነግሩት? ነብዩ መሐመድ ያደረጉት ስንል ነው እንጂ አላህ ያደረገው ስንል አይደለም የምትነግሩት። አላህን ያደረገው አዎ፣ ፍቃዱን ፐርሚሽኑን የሰጠው አላህ ነው። ነገር ግን ያንን ነገር እያደረጉት ያሉት ተሰጥቷቸው ነብዩ መሐመድ ናቸው። ወይ ደግሞ ለአንድ ሰው መንዳት ለማይችል ሰው ላይ ንዳ ብዬ መኪና ሰጠሁት። ያን መኪና እየነዳ ያለው እሱ ነው። ፐርሚሽኑ የሰጠሁት እኔ ነኝ። ሀሳቤን ከተረዳሁ የሚል ቃል አውጣና አሳየን። ችግር የለው ና ያ ምን ክርክር አያስፈልገውም። ወፍ ፈጥሯል ብለሃናል። ወፍ ፈጥሯል የሚለውን አሳየን። ትልቁ ላይ ነው። ክፈተው፣ ክፍሉን ክፈተው። በዛው ስልክ የተጠቀሙ አውጣና አሳየን። ወፍ ፈጥሯል የሚለውን ቃል አውጣና አሳየን። ቃል በቃል ነው የፈለከው ወይስ ወፋን ሲፈጥር ላሳየህ? አልገባኝም ሀሳቡ። ወፍ ፈጥሯል የሚል ቃል እንዳለ ነግረናል አይደለ? ወፍ ፈጥሯል የሚለው እኔ ቃላቱ ጨዋታው እኮ አይደለም። እኔ እያልኩት ያለሁት ያልከውን በማስረጃ ማሳየት ብቻ ነው የተጠየቀው። ገናችን አውጣና አሳየን እኮ። ምን ወፋን ሲፈጥራት ሲሰራት ነው ላሳየህ? ምንድን ነው አልገባኝም ነው። ይኸውልህ እያለ ያለውን እኔ ነገርኩህ። እኔ አኽለቁ ለኩም ሚነ ጢን ከሀይአቲ ጠይር የወፍ ቅርጽ ነው የሚለው እንጂ ወፍ አይደለም። ወፍ መፍጠርና የወፍ ቅርጽ መፍጠር የተለያዩ በጣም ሰማይና ምድር ናቸው። ከምንድን ነው የፈጠረው? ያ ከተማ ከጭቃ የወፍ ቅርጽ ሰራ። ይሄን ነው ቁርአኑ እየተናገረ ያለው። ወፍ ፈጠረ አይልም። እኛም ይሄ ነው። እሺ ከታች ያለው ልጅ ምን ተናገረ? እሱ በደንብ አስረድተኝ ብትወጣ ደስ ይለኛል። ይሄንን ሀሳብ አስረዳን እኮ ገራሽ። ከዚህ በላይ እኔ ቃል በቃል እያነበብኩልህ እኮ ነው። እኔ ይህ ነገር ሁለት ቦታ አለ ላስረዳ። ሱራ አሊ ኢምራን ላይ እና ሱረቱል ማኢዳ ላይ አለ። ተጣላ አይደለም? የወፍ ቅርጽ ነው የሚለው። የወፍ ቅርጽ መስራት ተአምር ተሰጥቶ ነበር። ከዚያ እስከምን ድረስ ነው የእርሱ ድርሻ? ጭቃ ያነሳል። ከዚያ በኋላ የወፍ ቅርጽ ይሰራል። እፍ እስከ ማለት ድረስ ነው ድርሻው። ያንን ነገር ደግሞ ህያው አድርጎ በራሪ ወፍ የማድረግ ስራው ደግሞ የአላህ ስራ ነው። ይሄን መሲሁ እዛው ተናገረ። አኒ አኽሉቁ ለኩም ሚነ ጢኒ ከሀይአቲ ጠይር ፈአንፉኹ ፊሂ ፈየኩኑ ጠይረን ቢኢዝኒላህ። ሁሉም ነቢያት በተሰጠው ተአምር ላይ ድርሻ አለው። እስከዚያች ድርሻ ድረስ ያቆማል። ያን ስራ የመስራቱ ስራ ደግሞ የአምላክ ስራ ይሆናል። ለምሳሌ ሙሴን እንውሰድ። ወደ ሙሴ ሳትሄድ ወደ ሙሴ ሳትሄድ ለምሳሌ ላስረዳህ ብዬ ነው። ጥሩ ሀሳብ ነው ያመጣኸው። ለምሳሌ ላስረዳህ ብዬ ነው። አዳምጠኝ። የሙሴ ድርሻ ሙሴ ባህር ከፍሏል እንላለን አይደለ? በጣም ጥሩ። ሙሴ ግን በዚያ ላይ ድርሻው ምንድን ነው? ብትሩን አንስቶ ባህሩን እስከ መምታት ድረስ ነው። የመክፈሉ ስራ የእሱ ስራ ነው የአምላክ ስራ ነው? ይሄ የአምላክ ነው ያደረገው። ቀሪው የአምላክ ስራ ነው። ሙሴ ሻሃዳ የሚሰዋል እያሉ ነው። ማነው ሻሃዳ መያዝ ፈልገው? እኔ በሻሃዳ መያዝ ፈልገው። ስለዚህ እስኪ እሱን ድርሻ እስከዚያ ማነው ሻሃዳ መያዝ ፈልገው? ሰው አድሚኖች አስገባቸው። እሺ እኔ ብሎ ይጻፍ። እሺ ስለዚህ ሁሉም ነቢያት እስከ ድርሻ አለው በተአምሩ ላይ ገብቷል አይደለ? እስከዚያ ድርሻ ድረስ ያደርሳሉ። ያንን ነገር ደግሞ ድርጊቱን የመፈጸሙ ስራ የአምላክ ስራ ይሆናል። መሲሁም እንዲሁ ድርሻው ምንድን ነው? ጭቃ ያነሳል፣ የወፍ ቅርጽ ይሰራል አለ። እዚያ በኋላ በራሪ ወፍ የማድረጉ ስራ ደግሞ የአምላክ ስራ። አሁን ይህንን ከሱሌማን አንጻር አስረዳኝ። በጣም ወሳኝ ነው ደግሞ እዚህ ጋር ገብቼ ቤተድርግ ደግ አደረጉ። ሲያስወጣችሁ ደግ አደረጋችሁ። እሺ ምን አልከኝ? እና ስለዚህ ወፍ ፈጠረ ሳይሆን የሚለው የወፍ ቅርጽ ነው። የወፍ ቅርጽ ደግሞ አይ ከሱሌማን አንጻር ያሁኑን አስረዳኝ አንዴ። እሺ ምን ላስረዳ? ማለት ሱሌማን የእንስሳትን ቋንቋ ይሰማል ይላል። ጆሮ የሱሌማን ነው። የሚሰማው ማን ነው? አቤት
አሰላሙ አለይኩም። አሰላሙ አለይኩም። ወአለይኩም ሰላም። ወንድሜ አንድ እህቴ እስልምና መቀበል ትፈልጋለች። እሺ አጠገብሽ ነው ያለችው? አዎ። እሺ ታናግረኝ። ሰላም እንዴት ነሽ? ደህና አለኝ። ማን ነው? አለን ሌላ አለ አልሐምዱሊላህ። እሺ እስልምናን መቀበል ፈልገሽ ነው? አዎ። ግን ስለ እስልምና አንዳንዴ አብራራትና እሺ ጥያቄዎች ካለሽ ጠይቂ፣ ወይንም ደግሞ እኔ ስለ እስልምና ባጭሩ ላብራራልሽ። ልንገርሽ እስላም ማለት ምን ማለት ነው? እኔ ግን ስለ እስልምና አላውቅም። አንተ ንገረኛ። ኩል ነገርሽ አዳምጪ። እሺ ኢስላም አምላክ በነቢያት በኩል የደነገገው መለኮታዊ ሃይማኖት ነው። ይህን ይናገራል። እነዲን ዐንደ አላህ ልእስላም ይላል። ከእኔ ከአምላካችሁ ከአላህ ዘንድ ቀጥተኛው ትክክለኛ ሃይማኖት እስልምና ሃይማኖት ብቻ ነው ይላል። በሌላ ቦታ ላይ አምላክ አላህ ስብሐነ ወተዓላ ሲናገር ምን ይላል? ወረዲቱ ለኩም ልእስላመ ዲና ይላል። ሃይማኖትን ሁሉ እስልምናን ብቻ ወደድኩላችሁ መረጥኩላችሁ እያለ ይናገራል። በሌላ ቦታ ላይ አምላክ አላህ ስብሐነ ወተዓላ ምን ይላል? ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይላል። ይህን ከተረዳን አምላክ ለቀደምት ነቢያት ደንግጎላቸው የነበረው እስልምና ነው ወይ የሚለውን ስንመጣ ሱራ ሹራ ላይ አላህ ሲናገር ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ የደነገግኩላችሁ ሆነ። አምላክ ነው የደነገገው፣ ሰው ሰራሽ አይደለም። እስላም ምድር ላይ ሰዎች የፈጠሩት ሃይማኖት እንዳይመስላችሁ። አምላክ ራሱ ቃል በቃል እኔ የደነገግኩት ይህን ሃይማኖት ይላል። አምላክ ይህን ካለ በኋላ ምን አለ? ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤበት የነበረውን ሃይማኖት ያን ራሱ እያለ ይናገራል። ስለዚህ ለቀደምት ነቢያት ታዘውበት የነበረውን መለኮታዊ ሃይማኖት ለመጨረሻ ዘመን ትውልዶችም አላህ ስብሐነሁ ወተዓላ አዘዘባቸው ማለት ነው። ይህ ነው እና የኢስላም የመጀመሪያው መሰረቱ እንደሚታወቀው ምንድነው? አንድና ብቸኛ የሆነውን ፈጣሪ አምላክ አላህን መገዛት። አልኢስላም ሁወ አልኢስቲስላሙ ሊላህ ወልኢንቅያዱ ለሁ ቢጣዓ ወልኹሉስ ሚነ ሽርክ ወልበራአቱ ከዛሊከ ሚን አህሊ። ለአንድና ብቸኛ ለሆነው ፈጣሪ ለእርሱ ፍጹም ታዛዥ መሆን፣ እርሱም በብቸኝነት መገዛት ነው። በእርሱ ላይ ቅንጣትን ሳናጋራ። ይሄን ነው ሁሉም ነቢያት ያስተማሩት። ይሄን የመጀመሪያ አስተምሮታቸውና ትእዛዛቸው። ወለቀድ በዐትና ፊ ኩሊ ኡመቲን ረሱለን አን ያዕቡዱላህ ወጅተኒቡ ጣጉት ይላል። ሙሐመድ ሆይ በእርግጥም በእያንዳንዱ ህዝብ ላይ ነቢያትን ልኬያለሁኝ አለ። እነዚያም ነቢያት ምን ብለው ነበር ሲያስተምሩ የነበረው? አን ያዕቡዱላህ አላህን በብቸኝነት ተገዙ፣ ወጅተኒቡ ጣጉት ጣዖትን ራቁ በሚል ነበር። ከእነዚህም ነቢያት መካከል መሲሁ ክርስቶስ አንድ አምላክን አላህን በብቸኝነት አምልኩ እያለ የሰበከ ከእርሱ ውጭ ሌላን አካል አታጋሩ እያለ ያስጠነቀቀ ታላቅ ነቢይ ነበር። እዚህ ማስረጃ ለቀድ ከፈረ አለዚነ ቃሉ ኢነ አላህ ሁወ ልመሲሑ ብኑ መርየም ወቃለ ልመሲሑ ያ በኒ እስራኢል አዕቡዱ ላህ ረቢ ወረበኩም ኢነሁ መን ዩሽሪክ ቢላሂ ፈቀድ ሐረመ አላሁ ዐለይሂ ልጀነተ ወመእዋሁ ናር አለ። መሲሁ ምን አለ ለህዝቦቹ ሲያስተምር? ወቃለ ልመሲሕ መሲሁም እንዲህ አላቸው ይላል፣ ያ በኒ እስራኤል እናንተ የእስራኤል ልጆች ሆይ እዕቡዱ ላህ ረቢ ወረበኩም የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ አላቸው። ኢነሁ መን ዩሽሪክ ቢላሂ ፈቀድ ሐረመ አላሁ ዐለይሂ ልጀና ለመሲሁ እነሆ በአላህ ላይ ሌላን አካል ያጋራ ሌላን አካል የተገዛ ሰው አላህ ገነትን በዚህ ሰው ላይ እርም አድርጎበታል። ወመእዋሁ ናር መመለሻው ገሃነም እሳት ነች እያለ ተናገረ። አብርሃምም ከእርሱ በፊት ይሄን ያስተማሩ። ወኢብራሂም ኢዝ ቃለ ሊቀውሚሂ እዕቡዱ ላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒ ላሂ አውሳናን ወተኽሉቁነ ኢፍካ ኢነ አለዚነ ተዕቡዱነ ሚን ዱኒ ላሂ ላ የምሊኩነ ለኩም ሪዝቃ ፈብተጉ ዒንደ ላሂ ሪዝቀ ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጀዑን ይላል። አብርሃም ለህዝቦቹ ምን ብሎ አስተማረ? ህዝቦቼ ሆይ አላህን በብቸኝነት ተገዙት፣ እርሱንም ብቻ አፈሩት፣ የምታውቁ ብትሆኑ ይህ ነው ለእናንተ የሚሻላችሁ አላቸው። ቀጥሎ አብርሃም ከአላህ ውጭ ያሉ አማልክት ተብሎ የሚጠሩ ሁሉ ጣዖቶች ናቸው ብሎ ገለጻቸው። ኢነማ ተዕቡዱነ ሚን ዱኒላሂ አውሳናን አለ። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው፣ የሰይጣን ፈጠራዎች ናቸው። ሰይጣን በሰው ልጆች ላይ የሰራባቸው ሴራዎች ናቸው። አምላክ ናቸው ብሎ ሸውዳቸው። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸዋል። ወተኽሉቁነ ኢፍካለ በራሳቸው ጊዜ ቅጥፈትን ፈጥራችሁ ነው አላቸው። እነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቀን አላቸው። ቀጥሎ እነዚያ ከአላህ ውጭ የምትገዟቸው ሲሳይን ሊለግሷቸው ሆኑ ሊነሷቸው አይችሉም፣ አቅም የላቸውም። ፈብተጉ ዒንደ ላሂ ሪዝቅ ሲሳይን ከጌታቸው ከአላህ ዘንድ ብቻ ፈልጓል። ወዕቡዱሁ እርሱንም በብቸኝነት ተገዙት። ወሽኩሩ ለሁ እርሱንም አመስግኑት። ኢለይሂ ቱርጀዑን በምትሞቱም ጊዜ ወደ እርሱ ነውና ብትመለሱ አላቸው።
ይህ ነው የነቢያት መንገድ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተላኩት በእነዚህ በነቢያት መንገድ ላይ ተደርገው አምላክ አላህ ሱብሓነሁ ወተዓላ በነቢያት መንገድ ላይ እንዳደረጋቸው ይገልጽልናል። በስምንት ነቢያትን በሱረቱል አንዓም ላይ በአንድ ከገለጸ በኋላ ኡላኢከ አለዚነ ሀደላህ ፈቢሁዳሁ ሙቅተዲህ ይላል። ሙሐመድ ሆይ እነዚህን ነቢያት ነው ከአንተ በፊት ወደ ቀኑ መንገድ የመራሃቸው፣ አንተም በእነርሱ መንገድ ላይ ተከተል እያለ ያዛቸዋል። አያቸው አረ ቁል ላ አስአሉኩም ዐለይሂ አጅራ ኢን ሁወ ኢላ ዚክራ ሊልዓለሚን እያለ ይናገራል። እሺ ይሄን ይመስላል እህታችን። እሺ አለሽ ሁሱ አንዴ ላውራ እስኪ ዝም በል አለሽ ሃናን አለች ልጅቱ የት ሄዳችሁ? ሄሎ አለሽ ወይ? እሺ አቤት ቀጥልሽ። ሰላም ነው። ሀሳቤን አንዴ ብታስጨርሰኝ እወጣላችሁ ነው። ብሮታ ለቅ ነው። አየሽ ትቀጥል። አዎ አለች። እየሰማች ነበር፣ እየተንቀጠቀጠች ነው። እኔ እንጃ ለምን እንደሆነ። እሺ አለች እየተንቀጠቀጠች ነው። ለምን እንደሆነ አላውቅም። አዎ አለች። ኧረ በቃሽ አለች። አለች። ጥያቄ ካላት ትቀጥል፣ ከሌላት ሻላት ነው። እሺ ኤላ አቤት፣ አይሰማም? ሄላ እየቆየ ነው የሚደርሳት። አቤት አቤት፣ አይሰማም ወይ? ሌላ ሰው እያናገርክ ነው? አይደለም አንቺን እያናገርኩሽ ነው። አለች ታናግረኝ። ቪዲዮ ተረጋጋና ትንሽ አውራ። መሐመድ ቪዲዮን ቢዘጋ ይሰማል። ከተሰማ ትክክል። እንደገና መልሰሽ ግቢ። በቃ እንደገና መልሰሽ አንድ ቁጥር ጻፊ። በቃ አይ እሺ፣ ቀጥሉ ልጆች ከታች ያላችሁ።